ዛሬ አንድ ጥያቄ ልጠይቃችሁ። ጌታ ኢየሱስን ለምንድን ነው የምትከተሉት? ምን ስለሚያደርግ ነው? እንጀራ ስለሚያበላ፣ ዳቦ ስለሚያበላ፣ ስለሚባርክ፣ የተመቸ ኑሮ ስላለ፣ ስለሚጠቅም፣ ለጥቅም ወይስ ጌታ ስለሆነ? የዘላለምን ሕይወት ስለሚሰጥ አምላክ ስለሆነ እንዲሁ ጌታ ስለሆነ ነው ወይስ ጌታ ኢየሱስ ስለሚጠቅመን ነው? ስለሚፈውሰን ነው? ስለሚባርከን ነው? ለምንድን ነው ጌታን የምንከተለው? የተወደዳችሁ የኪንግደም ላይት ፕሮግራም ተከታታዮች፣ ይህ በኪንግደም ላይት ሚኒስትሪ በጂኤምኤም ቴሌቪዥን የሚተላለፍላችሁ ፕሮግራም ነው። ዛሬ ከእግዚአብሔር ቃል አንድ ስፍራ አካፍላችኋለሁ። የመልእክቴ ርዕስ እንዲህ ይላል፣ ከአንተ ወደ ማን እንሄዳለን? ከአንተ ወደ ማን እንሄዳለን? መሰረት የሚያደርገው የዮሐንስ ወንጌል ምዕራፍ 6 ከቁጥር 66 እስከ 69 ያለውን ቃል ነው። የእግዚአብሔርን ቃል ከማካፈሌ በፊት እግዚአብሔር ደግሞ በቃሉ እንዲናገረን እንዲያስተምረን እስኪ አብረን እንጸልይ። የዘላለም አባት እግዚአብሔር ሆይ፣ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። የምትወደን፣ የምታግዘን፣ የምትረዳን እግዚአብሔር ሆይ ስለ አብሮነትህ፣ ስለ መልካምነትህ፣ ስለ ቸርነትህ፣ ስለ አባትነትህ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በነገር ሁሉ የምትረዳን፣ ከድቅድቅ ጨለማ ያወጣህን፣ ከረግረግ ጭቃ ያወጣህን፣ ያገዝከን፣ የደገፍከን እግዚአብሔር ሆይ በክርስቶስ ኢየሱስ ስም እኔ እጅግ አድርጌ አመሰግንሃለሁ። ተስፋ የምናደርግህ ተስፋ የሆንከን እግዚአብሔር፣ ሰላማችን እግዚአብሔር፣ አቤቱ አምላካችን ሆይ ደግሞ ዛሬ ቃልህን ለመማር በፊትህ አለንና እግዚአብሔር መንፈስ ቅዱስ ሆይ እንድታስተምረን፣ ይህንን ቅዱስን ቃልህን እንድትገልጥልን አቤቱ እግዚአብሔር ሆይ በክርስቶስ ኢየሱስ ስም እኔ ጸልያለሁ። በመካከላችን ስላለ ስለ አብሮነትህ ተመስገን። ተናገረን ጌታ ሆይ፣ እንሰማለን። በምትወደው ልጅህ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። እንግዲህ እንደነገርኳችሁ የመልእክቴ ርዕስ ካንተ ወደ ማን እንሄዳለን የሚል ነው። በዮሐንስ ወንጌል ምዕራፍ 6 ከቁጥር 66 እስከ 69 ያለውን ቃል አነበዋለሁ። በናዝሬቱ በጌታ በኢየሱስ ስም እንዲህ አነበዋለሁ። ይላል፣ ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን? አለ። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። እኛስ አንተ ክርስቶስ ሕያው እግዚአብሔር ልጅ እንደሆንህ አምነናል አውቀንማል ብሎ መለሰለት። እንግዲህ ቃሉን ሲጀምር ከዚህም የተነሳ ይላል፣ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ ይላል። ከመጀመሪያ ጀምረን ሐሳቡን መመልከት ይኖርብናል። በዮሐንስ ወንጌል ምዕራፍ 6 ቁጥር 1 ጀምሮ ጌታ ኢየሱስ አንድ ያደረገው ተአምር አለ። ይህም ተአምር ከ5000 የሚበልጡ ወይም ደግሞ መጽሐፍ ሲናገር 5000 ነው የሚለው ሴቶችና ሕፃናት ሳይቆጠሩ፣ ሕፃናትና ሴቶች ከተቆጠሩ ደግሞ ወደ 15000 የሚገመቱ ሰዎችን ጌታ ኢየሱስ ዳቦንና አሳውን አብዝቶ እንዳበላቸው፣ የበሉትም ሰዎች ደግሞ እንደጠገቡ፣ 12 መሶብ ደግሞ እንደተረፈ እናስታውሳለን። እና ይህ ታሪክ ወይም ደግሞ ይህ የኢየሱስ ክርስቶስ ተአምር ወይም ድንቅ ነገር የተጻፈው በአራቱም ወንጌሎች ነው። ማለትም ማቴዎስም፣ ማርቆስም፣ ሉቃስም፣ ዮሐንስም ይህንን 5 እንጀራና 2 ዓሣ ጌታ ያበዛውን ይህንን ድንቅ ነገር ጽፈውታል። በማርቆስ ወንጌል ሄዳችሁ ስታዩ ማርቆስ ወንጌል ምዕራፍ 6 ቁጥር 30 ጀምሮ ስታነቡ ጌታ ኢየሱስ ሕዝቡ ወደሱ ሲመጡ አይቶ አዘነላቸው ይላል። በጣም ብዙ ሰዎች እንደነገርኳችሁ ወደ 15000 ሰዎች የሚሆኑ ወደ ጌታና ወደ ደቀ መዛሙርቱ ሲመጡ አይቶ እረኛ እንደሌላቸው እንደሆኑ ሲያይ አዘነላቸው ብሎ ብዙ ካስተማራቸው በኋላ፣ ምክንያቱም ነፍሳቸው ተርባለች፣ መንፈሳቸው ተርቧል፣ እረኛ የላቸውም። እስራኤል በዚያን ጊዜ በሮም ቅኝ ግዛት ውስጥ ነው ያለችው እና ያሉትም ደግሞ ጻፎችም ሆኑ ፈሪሳውያን፣ ሰዱቃውያን ለነሱ የሚመቹ አይደሉም። ቀንበር አብዝተውባቸዋል። እስራኤል ወይም የእስራኤል ሕዝብ በጣም የደከሙበት መሲሁን የሚጠባበቁበት ጊዜ ነበርና
ጌታ ኢየሱስ አዘነላቸውና ብዙ አስተማራቸው ይላል። ካስተማራቸው በኋላ ምግብ በሉ። ምግብ ከበሉ በኋላ ደቀ መዛሙርቱን በታንኳ የገሊላም ባህር ወይም የጥብርያዶስን ባህር ተሻግረው እንዲሄዱ አዘዛቸውና ደቀ መዛሙርቱ ሄዱ ነው የሚለው። እንግዲህ እነዚህ ሁሉ ሰዎች የተሰበሰቡት የጌታ ኢየሱስን ድንቅ ሥራ፣ ተአምሩን፣ ትምህርቱን አይተው ነው። በዮሐንስ ወንጌል ምዕራፍ 6 ቁጥር 2 ላይ እንዲህ ይላል፣ በሽተኞችንም የሚያደርገውን ምልክቶች ስላዩ ብዙ ሕዝብም ተከተሉት ይላል። በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት ይላል። እንግዲህ ጌታ ኢየሱስ ብዙ በሽተኞችን፣ ድዌዎችን ሲፈውስ ስላዩ ብዙ ሕዝብ ተከተሉት ይላል እና ሲመጡ አዘነላቸው። የመጡት ሰዎች መፈወስ የሚፈልጉ ሰዎች ናቸው፣ ወይ ደግሞ ቤተሰቦቻቸው እንዲፈወሱላቸው የሚፈልጉ ሰዎች ናቸው እና በኢየሱስ ዙሪያ ስለተሰበሰቡ አስተምሯቸው ምግብ ካበላቸው በኋላ ደቀ መዛሙርቱን ወደ ማዶ እንዲሻገሩ አዘዛቸው እና ኢየሱስን ሊያነግሱት ፈለጉ የሚል ቃል አለ። በጣም የሚገርም ነው። ምክንያቱም ደዌን የሚፈውስ ከሆነ እንደዚህ ምግብን የሚያበዛ ከሆነ ልክ እንደ ሙሴ ያለ ነቢይ አስነሳላቸዋለሁ የሚል ትንቢት ስላለ፣ ስለዚህ መሲሁን አግኝተነዋል፣ በእስራኤል ላይ ንጉሥ እናደርገዋለን። እስራኤል በምድረ በዳ መናን ሲበላ እንደነበረ መናን የሚያበላን ሳንሰራ ሳንቆፍር ሳናርስ እንደዚህ ምግብ የሚያበላን ከሆነ ኢየሱስን እናንግሰው ብለው አሰቡ ይላል። ጌታ ኢየሱስ ግን የመጣው በእስራኤል ላይ ሊነግስ አልነበረም። ምንም እንኳን ኢየሱስ ንጉሥ ቢሆንም የመጀመሪያው አመጣጡ ንጉሥ ለመሆን ሳይሆን ለመሰቃየት ነው የመጣው። ለስቃይ ነው፣ ለመከራ ነው የመጣው፣ ለሞት ነው የመጣው። የዓለምን ሕዝብ ለማዳን ነው የመጣው እንጂ ለመንገስ አልነበረም። እነዚህ ሰዎች ግን በእስራኤል ላይ ኢየሱስን አንግሰው መናን እየበሉ እየተፈወሱ መኖር ፈለጉ። ይህንን የልባቸውን ሐሳብ ጌታ ኢየሱስ ስላወቀ ዞር አለ። ደቀ መዛሙርቱን ደግሞ ወደ ማዶ እንዲሻገሩ አደረገ። በማግስቱ ሲነሱ ጌታ ኢየሱስም የለም፣ ደቀ መዛሙርቱም የለም። እነኚህ ሰዎች እንግዲህ ምግብ ከበሉ በኋላ በማግስቱም ሌላ ምግብ የጠበቁ ይመስላል። በቃ በተድላ መኖር ይፈልጋሉ። እንግዲህ ለቁርስ የተነሱ ነው የሚመስሉት። ተነስተው ሲያዩ ታንኳዎቹ የሉም፣ የደቀ መዛሙርቱም ታንኳ የለም፣ ጌታ ኢየሱስም የለም። በዛ ምሽት ጌታ ኢየሱስ በባህር ላይ እየተራመደ የሄደበት ምሽት ነው። መቼ እንደሄደ አያውቁም። በታንኳ እንዳልተሳፈረ አይተዋል፣ ግን መቼ እንደሄደ አያውቁም። ስለዚህ ደቀ መዛሙርቱንም ጌታ ኢየሱስንም ስላጧቸው ተከትለው በሌላ ታንኳ ጌታ ወዳለበት ሄዱ ይላል። ጌታ ወዳለበት ሄዱ። ሲያገኙት ምን አሉት? መምህር ሆይ መች መጣህ አሉት። እንዴት መጣህ? ቤት ነው የመጣኸው? ምክንያቱም ታንኳ ላይ ሲሳፈር አላዩትም፣ በኋላ መራመዱንም አያውቁምና እንዴት መጣህ ጌታ ሆይ አሉት። ከዛ እንዲህ አላቸው። ኢየሱስም መልሶ እውነት እላችኋለሁ የምትፈልጉኝ አላቸው እንጀራ ስላበላዋችሁ ስለጠጣችሁ ነው እንጂ ምልክቶች ስላያችሁ አይደለም አላቸው። አያችሁ፣ የእግዚአብሔርን ተአምር ስላዩ፣ ምልክቶች ስላዩ ልባቸው ወደ እግዚአብሔር ተመልሶ እሱ መሲህ እንደሆነ አውቀው ተረድተው ሳይሆን እሱ የልባቸውን ሐሳብ ተረድቷል፣ አውቋል። እናንተ የተከተላችሁኝ አላቸው ምግብ ስለበላችሁ ስለጠገባችሁ ነው የተከተላችሁኝ፣ ለጥቅም ነው የተከተላችሁኝ አላቸው። ዛሬ አንድ ጥያቄ ልጠይቃችሁ። ጌታ ኢየሱስን ለምንድን ነው የምትከተሉት? ምን ስለሚያደርግ ነው? እንጀራ ስለሚያበላ፣ ዳቦ ስለሚያበላ፣ ስለሚባርክ፣ የተመቸ ኑሮ ስላለ፣ ስለሚጠቅም፣ ለጥቅም፣ ወይስ ጌታ ስለሆነ የዘላለምን ሕይወት ስለሚሰጥ አምላክ ስለሆነ እንዲሁ ጌታ ስለሆነ ነው? ወይስ ጌታ ኢየሱስ ስለሚጠቅመን ነው? ስለሚፈውሰን ነው? ስለሚባርከን ነው? ለምንድን ነው ጌታን የምንከተለው? እነኚህን ሰዎች ጌታ ኢየሱስ ያላቸው ስለበላችሁ፣ ስለጠጣችሁ፣ ስለጠገባችሁ እንጂ ስለሌላ አይደለም እኔን ተከተላችሁኛል። ጌታ ዛሬ እኛን ምንድን ነው የሚለን? ለምንድን ነው የምንከተለው? ስለሚጠቅመን ነው? ስለሚረዳን ነው?
ወይስ ደግሞ አዳኝ ስለሆነ ነው? ይሄ የሁላችንም ጥያቄ ነው። መልሱን ለእናንተ ተዋለሁ። ምክንያቱም ቻሌንጅ ሲመጣ፣ መከራ ሲመጣ፣ ፈተና ሲመጣ ነው ይሄ ነገር የሚታወቀው። አሁን ፈጽሞ አይታወቅም። በክርስቶስ ያለን እምነት የሚፈተነው ችግር ሲመጣ ነው። አሁን ሰላም ከሆነ ፈተና ከሌለ አይታወቅም። እስኪ ቁጥር 55 እስከ 56 ላይ ያለውን እንየው። እንዲህ ይላል፣ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ሥጋዬንም የሚበላ ደሜንም የሚጠጣ በእኔ የሚኖር እኔም በእርሱ እኖራለሁ ይላል። ልክ ይሄን ሲናገር ይህ የሚያስጨንቅ ትምህርት ነው አሉ። ይህንን ሰው ሥጋውን ሊያበላን ነው ወይ ደሙን ሊያጠጣን ነው ወይ ብለው ተጨነቁ ይላል። ይህ የሚያስጨንቅ ትምህርት ነው አሉ። ምክንያቱም እነኚህ ሰዎች የሚፈልጉት ምድራዊ ምግብ ነው። የሚታይ ዳቦ፣ የሚበላ ነገር፣ አሳ፣ ዳቦ ምቾታቸውን የሚፈልጉት። ጌታ ኢየሱስ ግን እየተናገረ ያለው ስለ እውነተኛ ደቀ መዝሙርነት ነው። በእውነት ስለ መከተል፣ ከእሱ ጋር ተስማምቶ አምኖ ደቀ መዝሙር ስለመሆን፣ በእርሱ ስለማመን፣ ቢመችም ባይመችም ቢሳካም ባይሳካም ከክርስቶስ ጋር ስለመሆን ደቀ መዝሙር ስለመሆን ነው የሚናገረው። ይሄ የሚያስጨንቅ ትምህርት ነው አሉ። ሥጋውን እንዴት ነው የምንበላው? ደሙን እንዴት ነው የምንጠጣው? ይህ የሚያስጨንቅ ትምህርት ነው ብለው ጥለውት ሄዱ ይላል። እነዛ ሰዎች ምግብ ያበላቸው ሰዎች፣ የፈወሳቸው ሰዎች ጥለውት ሄዱ። በጣም የሚገርመው ግን ላይመለሱ ነው የሄዱት። መጽሐፍ እንደዛ ነው የሚለው። እንዲህ ይላል፣ ይህንንም ሲናገር ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ይላል ከእርሱ ጋር አልሄዱም ይላል። አልተመለሱ፣ ላይመለሱ ጥለውት ሄዱ። በዚህ ሰዓት ነው ወደ 12ቱ ዘወር ብሎ እናንተስ ልትሄዱ ትፈልጋላችሁን አላቸው። እናንተ ልትሄዱ ትወዳላችሁ? እነዚህ ሰዎች ያበላኋቸው ያጠጣኋቸው ናቸው። እነዚህ ሰዎች የፈወስኳቸው ናቸው፣ ያዘንኩላቸው ናቸው። ግን ጥለውኝ ሄደዋል። እናንተስ ጥላችሁኝ ልትሄዱ ትፈልጋላችሁ? ዛሬ ነገር ባይሳካ ባይሆን ጥላችሁ ትሄዳላችሁ? ትዳር ባይሳካ፣ ኑሮ ባይሞላ፣ ባይሳካ፣ ሁሉ ባይሆን ጥላችሁ ትሄዳላችሁ? ፈተና በሚመጣ ጊዜ፣ የቁርጥ ቀን ጊዜ ኢየሱስን ትተውታላችሁ? ይሄ ነው ጥያቄው። እናንተስ መሄድ ትፈልጋላችሁ? ጌታ ማንንም አያስገድድም። አስገድዶን አይደለም፣ በፍቅር ነው የምንኖረው። ስለወደድነው ነው የምንኖረው፣ ተገደን አይደለም። አላስገድድኳችሁም፣ መሄድ ትፈልጋላችሁ እናንተ ሲል ስምዖን እንዲህ አለ። ስምዖን ጴጥሮስ ካንተ ወደ ማን እንሄዳለን? ወደ የት አላለም። ስለ ቦታ አልተናገረም። ወደ ማን? ከኢየሱስ የተሻለ ካንተ የተሻለ ሌላ አለ ወይ? ወደ ማን እንሄዳለን ሲጠይቅ ጴጥሮስ መልስ ፈልጎ አይደለም። ጌታ ኢየሱስ ሌላ አማራጭ እንዲነግረው አይደለም፣ ሌላ አለ ብሎ እንዲነግረው አይደለም። ወደ ማን አለ። ወደ የት አላለም። ወደ ማን? ከኢየሱስ የተሻለ አለ ወይ? ካንተ የተሻለ አለ ወይ? ካንተ የተሻለ መልካም ጌታ ሩሩ መምህር አለ ወይ? አዳኝ አለ ወይ? ወደ ማን ነው የምንሄደው? ካንተ ወደ ማን እንሄዳለን? አንተ አለው የዘላለም ሕይወት ቃል አለ። የዘላለም ሕይወት ቃል አለ። እንግዲህ ኢየሱስን የመረጥነው ከብዙ ምርጫዎች መካከል እንደ አንዱ አይደለም። ኢየሱስን የመረጥነው ከብዙዎች መካከል አይደለም። እሱ ብቸኛ ነው። ለዚህ ነው ወደ ማን እንሄዳለን? የሚመረጥ የለም። ከሰዎች መካከል አይደለም የመረጥነ፣ ከአማልክት መካከል አይደለም የመረጥነ፣ አንተ ብቸኛ ነህ አለ። ምክንያቱም የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ጌታ ሲናገር ምን አለ? እኔ መንገድ፣ እውነት፣ ሕይወት ነኝ አለ። ሌላ መንገድ የለም። ሌላ መንገድ የለም። የዘላለም ሕይወት የሚሆን ወደ እግዚአብሔር የሚያደርስ ሌላ መንገድ የለም። ዓለም እንደሚለው አይደለም። ብዙ አማራጭ የለም፣ ምርጫም የለም። መንገዱ አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ለዚህ ነው ወደ ማን እንሄዳለን አለ። እውነት ኢየሱስ ነው፣ ሌላ እውነት የለም። ምንም ብንፈልግ እንደ ኢየሱስ ያለ እውነት የለም። ብቸኛ እውነት እሱ ነው። ሕይወት ኢየሱስ ነው። ማንም ሰው የዘላለም ሕይወት ሊሰጠን አይችልም። የትኛውም አማልክት፣ የትኛውም አይነት ፍልስፍና፣ የትኛውም አይነት ትምህርት፣ የትኛውም አይነት ዕውቀት
ወደዚህ እውነትና ሕይወት ሊያደርሰን አይችልም። በዚህ ዘመን ከቤተ ክርስቲያን እንድንወጣ ልክ እነዚህ ደቀ መዛሙርት፣ በነገራችን ላይ እነዛ ዞር ብለው የሄዱት ያልተመለሱትም ደቀ መዛሙርት ናቸው። ከ12ቱ የተለዩ የክርስቶስ ኢየሱስ ተከታዮች ናቸው። ዛሬም በእኛ ዘመን ከቤተ ክርስቲያን እንድንወጣ ከኢየሱስ ፊታችንን ዞር እንድናደርግ ከደጅ ቆመው የሚጠሩን ብዙ አይነት ትምህርቶች አሉ። ልክ እነዚህ ሰዎች የኢየሱስን ትምህርት ጨነቀን፣ አስጨናቂ ነው ብለው ጥለው እንደሄዱ አሁንም ደግሞ ጥለን እንድንሄድ የሚያደርጉ ከውጪ ቆመው የሚጣሩ ብዙ አይነት ትምህርቶች አሉ። በየሚዲያው እንደምንሰማው ለምሳሌ አንደኛው ኒው ኤጅ ነው። የኒው ኤጅ ሙቭመንት፣ የኒው ኤጅ እንቅስቃሴ ልክ ሁሉም ሃይማኖት ወደ አንድ ስፍራ ያደርሳል ወይም ወደ አንድ አምላክ ዩኒቨርስ እንደሚባለው በቃ ዩኒቨርስ ሰይጣንም ይሁን እግዚአብሔርም ይሁን ብቻ አንተ ኃይል ወደምትለው መጸለይ ትችላለህ የሚል እንቅስቃሴ ከኢየሱስ ዞር የሚያደርግ የኒው ኤጅ ሙቭመንት፣ ቅይጣዊነት በቤተ ክርስቲያን እየመጣ ያለ የምንሰማው ይህ አነቃቂ ንግግር የሚያነቃቃ ሕይወት ሊሆን የማይችል የኒው ኤጅ ሙቭመንት አለ። በነገራችን ላይ ምንፍቅና ማለት ግማሽ እውነት ግማሽ ሐሰት ማለት ነው። በኒው ኤጅ ሙቭመንት ሁሉ ነገር ውሸት ነው ማለት አይደለም። እውነትን ይዘው በአብዛኛው ግን ውሸት ነው። ምንፍቅና ማለት ለምሳሌ ዓመት ከመንፈቅ ስንል ዓመት ከግማሽ ማለት ነው። ምንፍቅና ማለት ግማሽ እውነት ግማሽ ሐሰት ማለት ነው። ስንሰማው ለጆሮ ደስ የሚል ነው። ልክ ለጆሮ የሚያሳክክ ለራሳቸው አስተማሪዎችን ያከማቻሉ እንደሚል ልብን የሚያሞቅ ደስ የሚል ነው። በውስጡ ግን ሰው ራሱን እንዲችል ከእግዚአብሔር እንዲነጠል የሚያደርግ ነው። ሰልፍ ሄልፕ፣ ራስ አገዝ እንዲሆን ሰው እግዚአብሔርን እንዳይፈልግ አንተ ትችላለህ፣ አንተ እንደዚህ ነህ የሚሉ ትምህርቶችን በሰዎች ላይ በማጨቅ ሰው ከእግዚአብሔር ተነጥሎ ራሱን እንደ አምላክ ቆጥሮ እኔ ራሴን እችላለሁ ብሎ እንዲያስብ የሚያደርግ ነው። እንዲህ አይነት ትምህርቶች አሉ። ሰዎች እነዚህ አይነት ትምህርቶችን ተምረው ከኢየሱስ ዞር ብለዋል። ቤተ ክርስቲያን ምን ያደርጋል፣ ክርስትና ምን ያደርጋል ብለው ሄደዋል። እንግዲህ የትኛውም አይነት ፍልስፍና ልንለው እንችላለን፣ ኒው ኤጅ ልንለው እንችላለን። የትኛውም አይነት ከክርስቶስ ውጪ የሆነ መንገድ ወደ እግዚአብሔር ሊያደርሰን አይችልም። የነፍሳችንን ክፍተት ሊሞላ አይችልም። እነዚህ የምንማራቸው ትምህርቶች የባህሪ ለውጥ ሊያመጡ ይችላሉ፣ ግን ሕይወት ሊሆኑን አይችሉም። የዘላለም ሕይወት ሊሆኑን አይችሉም። ከእግዚአብሔር ጋር ያለንን ከመንፈስ ቅዱስ ጋር ያለንን ኅብረት ሊሰጡን አይችሉም። ለዚህ ነው ጴጥሮስ እንደዚህ አለ፣ አንተ የዘላለም ሕይወት ቃል አለህ አለው። የኢየሱስ ቃል ኢንስፓይሬሽን አይደለም ወይ ሞቅታ አይደለም። አንተ እንደዚህ ነህ እንደዚያ ነህ አንተ እኮ ትችላለህ እንደዛ አይደለም። የኢየሱስ ቃል ልክ ወጀቡንና ንፋሱን ጸጥ እንዳደረገው በቃሉ ውስጥ ኃይል አለ። ኢንስፓይሬሽን ወይ ሞቅ የሚያደርጉ አበረታች ንግግሮች ኃይል የላቸውም። ለጊዜው ደስ ይለናል፣ የሆነ ነገር እንድንሞክር ያደርገናል። የኢየሱስ ቃል ግን የዘላለም ሕይወት ቃል ነው። በውስጡ ኃይል አለ። ማዕበልን ጸጥ የሚያደርግ ንፋስን ጸጥ የሚያደርግ ዓለማትን የሚፈጥር ቃል ነው። ለዚህ ነው የእግዚአብሔር ቃል ሲናገር እንዲህ ይላል በዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው ይላል። በዮሐንስ ወንጌል ምዕራፍ 6 ቁጥር 63 እኔ የነገርኳችሁ አለ ጌታ ኢየሱስ ቃል መንፈስ ነው አለ። ሌላስ ሕይወትም ነው አለ። ሕይወትም ነው። በቃሉ ውስጥ ሕይወት አለ። በኢየሱስ ቃል ውስጥ ሕይወት አለ። የዘላለም ሕይወት አለ። ለዚህ ነው ጴጥሮስ ባንተ አለ የዘላለም ሕይወት ቃል አለ አለው። ሌላ ቦታ ልናገኘው የማንችል በመጽሐፍት ብንፈልግ በጣም በዓለማችን ብዙ ተናጋሪዎች አሉ። እነዚህ ተናጋሪዎች የሚናገሩት ቃል ሕይወት የለበትም። ያንተ ቃል ግን ኃይል አለው። የሚሰራ ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 28 እስከ 29 ላይ እንዲህ ይላል ኢየሱስም ይህን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ ይልና እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና ይላል።
እንደ ባለስልጣን ነው የሚያስተምራቸው። በጣም ፓወር አለው፣ ኃይል አለው ንግግሩ። ለዚህ ነው ካንተ ወደ ማን እንሄዳለን? ወዴት እንሄዳለን? ይህንን ክፍተት ሊሞላ የሚችል ኃይል የለም፣ ጉልበት የለም ማለት እንዳንተ ያለ የለም፣ ሌላ አማራጭ የለም ወገኖቼ። እንደ ኢየሱስ ያለ የለም። እሱ መንገድ ነው። መንገድ ብቻ አይደለም፣ ብቸኛ መንገድ ነው። እሱ እውነት ነው። እውነት ብቻ አይደለም፣ እሱ ብቸኛ እውነት ነው። እሱ ሕይወት ነው። ሕይወት ነው። እንደ ኢየሱስ ያለ የለም። ሕይወትን ሊሰጥ የሚችል በምድር ላይ ማንም የለም። የትኛውም አማልክት፣ የትኛውም ኃይል የዘላለምን ሕይወት ሊሰጥ አይችልም። ኢየሱስ ክርስቶስ ሕይወት ነው። ለዚህ ነው ጴጥሮስ ከአንተ ወደ ማን እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለ አለ። ይህ ቃል ሰዎች እንደሚያበረታቱን አይነት አይደለም። አይዞህ እንደሚሉን አይደለም። እንደ ምክር አይደለም። የኢየሱስ ቃል የዘላለም ሕይወት ቃል ነው። ፍጥረታትን የሚፈጥር ነው። ዓለም በክርስቶስ ተፈጥራለች ይላል። ቃሉ ፈጣሪ ነው፣ ይፈጥራል። ኢየሱስ በቃሉ ይፈጥራል። ለዚህ ነው ከሰማችሁት ቃል የተነሳ ንጹሐን ናችሁ ይላል። ቃሉን ስንሰማ በውስጣችን ያለው ሊነጻ የሚገባው ነገር ይነጻል። አይምሮአችን ይታደሳል። መንፈሳችን ከፍ ይላል። ኢየሱስን ስንሰማው ወይም ቃሉን ስንሰማ ካንተ ወዴት እንሄዳለን? ጴጥሮስ ሌላው ደግሞ ያለው እኛስ አንተ ሕያው የእግዚአብሔር ልጅ እንደሆንህ አውቀናል። አንተ የሕያው እግዚአብሔር ልጅ መሆንህን አውቀናል። በቃ ሙጥኝ አለ ጴጥሮስ። የትም አንሄድም። ለምን? አንተ እግዚአብሔር ነህ፣ የሕያው እግዚአብሔር ልጅ ነህ አለ። አውቀናል። እንዴት አወቅ ጴጥሮስ? ምክንያቱም አይቶታል። ኢየሱስን ተጠግቶ አይቶታል፣ ሰምቶታል፣ ተአምራቶቹን አይቷል፣ ከእጁ በልቷል፣ ተጠግቶታል፣ አይቶታል፣ ተዋውቀዋል ከኢየሱስ ጋር። ጴጥሮስ አውቆታል ኢየሱስን። ስለዚህ ከአንተ አንሄድም። ለምን? አንተ የእግዚአብሔር ልጅ ነህ አለ። አንተን የሚተካ የለም አለ። ኢየሱስን የሚተካ የለም። ምንም ነገር ቢባል አሁን አንዳንድ ሰዎች እንሄዳለን ሲሉ ሰማለሁ። ወደ ሌላ እንሄዳለን፣ ወደ ሌላ እምነት እንሄዳለን። የእምነት ጉዳይ አይደለም፣ የሃይማኖት ጉዳይ አይደለም። የኢየሱስ ጉዳይ የሕይወት ጉዳይ ነው። የሥርዓት ለውጥ አይደለም፣ የሃይማኖት ለውጥ አይደለም፣ የቦታ ለውጥ አይደለም። ቦታ አይደለም። ወደ የት እንሄዳለን አላለም ጴጥሮስ። ወደ ማን እንሄዳለን? አንድ ነው ያለው፣ እሱም ኢየሱስ ነው። ከኢየሱስ ወዴት ይኬዳል? ሰዎች እንሄዳለን ይላሉ። ወዴት ይኬዳል? ወዴት ይኬዳል? ከሱ ወዴት ነው የሚኬደው? በተራራ ቢሆን በሸለቆ ቢሆን ቢመች ባይመች ቢሳካ ባይሳካ፣ እነኚህ ሰዎች እኮ ዳቦ የበሉ ሰዎች ናቸው። ዳቦ ሕይወት አይሆንም። ገንዘብ ሕይወት አይሆንም። አሳ የበሉ ሰዎች ናቸው፣ የጠገቡ ናቸው፣ ተርፎ አይተዋል። ግን አሁንም የሚፈልጉት ከመሲሁ ጋር እያሉ ከአዳኙ ጋር እያሉ የሚፈልጉት እሱን ሳይሆን የእሱን ነው። የእሱ የሆነውን ነገር ነው። እሱን አይፈልጉትም። ዛሬስ ኢየሱስን ነው ወይ የምንፈልገው? በመከራ ጊዜ በመጣ ጊዜ ጠንካሮች ነን ወይ? ጸንተን እንቆማለን ወይ? ካንተ ወዴት እንሄዳለን እንለዋለን ወይ? ብዙዎች እኮ አኩርፈው ሄደዋል። ለምንድን ነው የሄድከው ሲባል ሚስት ስላጣ፣ ባል ስላጣች፣ ስራ ስላጣ ኢየሱስን ትቼዋለሁ። አኩርፏል። ምን አገናኘው? ሕይወትና ስራን ምን አገናኘው? መብልና ሕይወትን ምን አገናኘው? ሊነጻጸሩ የሚቻላቸው ነገሮች አይደሉም። እነኚህ ሰዎች ስለ መብል ትተውታል አዳኙን። እኛስ ዛሬስ ለመሄድ የተዘጋጀህ አለ? የሄድክ ደግሞ አለ አኩርፈህ? በሰዎች ስለተጎዳ፣ በቤተ ክርስቲያን መሪዎች ስለተጎዳ፣ ኑሮ ስላልተሳካ ኢየሱስን ትተኸዋል? ወይስ ደግሞ አኩርፈህ ነው ያለኸው? ኢየሱስ ብቸኛ መንገድ ነው። እሱ ብቸኛ እውነት ነው። እሱ ብቸኛ ሕይወት ነው። ከሱ ወዴት እንሄዳለን? ከክርስቶስ ኢየሱስ ውጪ ዙሪያው ገደል ነው። ፈጽሞ ገደል ነው። መንገድ የለም። ከክርስቶስ ውጪ ገደል ነው እንጂ መንገድ የለም። ወገኖቼ እንደ ጴጥሮስ ልንሆን ይገባል። ችግር ሲመጣ
ከውጭ ሆኖ ብዙ የሚጠሩን ነገሮች አሉ የዓለም ነገሮች አሉ ልቅደም ያነሳዋቸው ብዙ ፍልስፍናዎች አሉ በዚህ ምድር በሚዲያ የምንሰማቸው ትምህርት የሚመስሉ ምንፍቅናዎች አሉ እውነት የሚመስሉ ግማሽ እውነት ግማሽ ሐሰት ናቸው ህይወት ሊሆኑ አይችሉም ፍልስፍናዎች ናቸው ዕውቀቶች ናቸው ስንሰማቸው ደስ ይላሉ ለጆሮ የሚማርኩ ናቸው ግን እውነተኛ ደቀ መዝሙር የሚያደርግን ትምህርት እንፈልግ ሞቅ የሚያደርገንን አይደለም እውነተኛ ደቀ መዝሙር የሚያደርገንን እውነተኛ የክርስቶስ ኢየሱስ ተከታይ የሚያደርገንን ትምህርት እንፈልግ ይህን ትምህርት አንጥላው ተመለሱ የሚልን ትምህርት አንጥላ ንስሐ ግባ የሚልን ትምህርት አንጥላ እንግዲህ እንዲህ ብዬ ልጨርስ በጴጥሮስ ንግግር ጴጥሮስ እንዲህ አለ ካንተ ወደ ማን እንሄዳለን አንተ የዘላለም ሕይወት ቃል አለ ከኢየሱስ የትም አንሄድም በመከራም ቢሆን በደስታም ቢሆን አንሄድም ምክንያቱም ሕይወት ያለው በክርስቶስ ኢየሱስ ስለሆነ ብሩካን ናችሁ ቻናላችንን ላይክ ሰብስክራይብ ሼር ማድረግን አትዘንጉ አስተያየት ካላችሁ በኮሜንት ሴክሽን ገብታችሁ አስተያየታችሁን ታሰፍሩ ትችላላችሁ ኢየሱስ ክርስቶስን እንደ ግል አዳኛው ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋራ ይጸልዩ እግዚአብሔር አባት ሆይ በኢየሱስ ስም ወዳንተ መጣለው ኃጢአተኛ መሆኔን መሰክራለሁ እናም ያንተን ይቅርታ ፈልጋለሁ ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ ጌታ ኢየሱስ ሆይ ወደ ልቤ ግባ አዳኝና ጌታዬ ሁነኝ በቅዱስ መንፈስህ ሙላኝ በየቀኑ ላንተ እንድኖር እርዳኝ ስላዳንከኝ አመሰግንሃለሁ በኢየሱስ ክርስቶስ ስም አሜን ትርፉ ሞት ነው ተወንድሜ አያዛልቅ ባጢአት መዋኘት ወስነህ ተቀበል ጌታን በልብ ኃጢአት አያባብልህ ጨክነህ ተወው ይቅርብህ